ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አላችሁ እናንተ አላችሁ? አረ እግዚአብሔር ይመስገን አለው። ትላንት ወዲያ ነው የተለቀቀው የማነው የኤፍሬም እና የሄርሜላ እና እንግዲህ ድራማ ቀጥሏል ማለት ነው። ኤፍሬም ምን አይነት ደፋር ሰው ነው? እንደም ወንድሜ ያግባ አያግባ ጣጣ የለም፣ ግን የወንድሜ ፍቅረኛ ጋር ሄዶ ቤት ድረስ ሄዶ አንቺ እንዴት ታምሪያለሽ ወይኔ እንደዚህ ቁንጅና እንደዚህ ማማረጅ ይቻላል እንደ ምናምን አረ ሼም ኦን ዩ ኤፍሬም ሼም ኦን ዩ። በኢየሱስም በጣም ነው ያስፈራል ጌታ። እሷ ደግሞ በድንጋጤና በፍርሃት የተነሳ እሷ ደግሞ ምንድን ነው የምትለው? ሌላ ጊዜ እኔ አንተ ቡና አፍልቼ ደግሞ ምሳ አዘጋጅቼ እጠራለሁ፣ ከዛ በኋላ ቁጭ ብለን እናወራለን፣ እንጫወታለን። ምን ማለት ነው? ከዚህ በፊት ግንኙነት አላቸው ማለት ነው። አዲስ ነገር አይደለም ይሄ፣ አዲስ ነገር አይመስልም። እና ደግሞ ከዛ ምንድን ነው የምትለው? እሱ ቁጭ በይ ብሎ እጁን ያዘ። እጁን ሲይዘው ቁጭ አለችው። ከዛ በኋላ ተነሰችው። ቁጭ በይ እንጂ አለ። ከዛ በኋላ ቆይ እንደዚህ እኮ አይደለም እኮ ሆዴ ከዛ በኋላ ምሳውን አስተካክዬ ቡና አፍልቻ እጠራለሁ ማርያምን ክርስቶስን አለችው እኮ። አብርሃም ከዚህ ሞት ይሻላል አንተ ጅል። እሷ ጅል ናት ወይ አንተ ጅል ነህ? ቆይ ለኔ እኮ ያልገባኝ ነገር ቤተሰቦቼ፣ ጅል እሷ ናት ወይስ አብርሃም ነው? ቡና አፍልቼ ደግሞ ምሳ አስተካክዬ እጠራለሁ፣ ከዛ በኋላ እንጫወታለን ማርያምን ክርስቶስን አለችው እኮ። እንደው ማርያም በጨዋታ ውስጥም ትገባለች እንዴ? ኢየሱስ ደግሞ ስራ አጥቶ ባንቺ ጨዋታ ውስጥ ይገባል? ኧረ ኃጢአት ነው ጌታን። እናንተ ምን ሆናችሁ ነው? ከዛም ሆዴ አለችው እኮ ሆዴ። አብርሃም አሁን በዚህ ጨዋታ ውስጥ አንተ ነህ ጅል ወይ እሷ ናት? ኤፍሬም የእናንተ ምስጢራቸውን ሁሉን አውቆ ነው የገባው። እዛ ጋር ሩታ ጋር አብርሃምን አስሮ አስቀምጦ ወደ ሄርሜላ ጋር መጣ። እንግዲህ ሄርሜላ ከማንም ጋር ዝም ብላ ትዞራለች፣ ዝም ብላ ትተኛለች፣ ዝም ብላ ያለው ነገር እሺ ብላ ተቀብላ ትኖራለች። ለዛ ነው ፈትኖ ነው አይቶ ነው ልቡን አውቆ ነው እንጂ ዝም ብሎ እንደዚህ ተራምዶ አይመጣም በጭራሽ ማለት ነው። እንደዚህ አይመጣም። ለኔ አይመስለኝም ይሄ ነገር። ከዚህ በፊት ይገናኛሉ ማለት ነው። እንግዲህ ከዚህ በፊት ይገናኛሉ፣ ያወራሉ ያለው ነገር። ከዛም አልፎ ተርፎ ደግሞ አንድ መረጃ ደግሞ የወጣ ምንድን ነው? ኤፍሬምና ሄርሜላ በማኝታ ላይ ወይን እየጠጡ በዛም አብርሃም ደረሰ። ይሄ መረጃ ወጥቷል። ቆይ ይሄንን ሁሉ እያወቀ እየሰማ አብርሃም ምን አይነት ሰው ነው? ኤፍሬም ምንም ቢያደርግ ለሱ እውነት አለው። ጅል አብርሃም ጅል ነው ወይስ ለዶላር ብሎ አውቆ ሁሉም ነገር እንደዚህ እያደረገ ነው? ከዚህ በፊትም እንግዲህ ሁላችንም አይተናል። እና አብርሃም አፍቅሮ ሳይሆን ልጅቱ አስገድዳ ነው። ተንበርክካ አልቅሳ የልጅ አባት እሷን ሚስትን ትታ እኔን አግባኝ ብላ አልቅሳ በእግር ስር ተንበርክካ ለምኛ ነው። ከዛ ለሰው ይሉንታ እያለ እሱ ደግሞ አፈቅረሻለሁ አለ። ከዛም ልጅቷ ደግሞ አበደችው። እንደው እሳት ጎርሳ ነው። ሩታ ምን አይነት ቻይ ሰው ናት? ጌታን ምን አይነት ቻይ ሰው ናት? ይሄ ሁሉ የሚፈጠረው በሩታ ነው።
ሩታ ዝም ብላ መጀመሪያ ለሷ ሁሉም ነገር እሺ ብሎ እሷን አግብቶ እሷን ቁጭ አድርጎ ወደ ሌላ ሴት ጋር ሄደ። በዛም ጭቅጭቅ ተፈጠረ። በዛም ሩታ እሱን አብርሃምን እየመታች እየሰደበች እንደዚህ የሆነች ነው የቆየችው። ከዛም እሱ ወደ ሌላ ጋር ተደብቆ ሲሄድ ዝም ብላ ነው ያየችው። በዛም አሁን ደግሞ እሷ እርግዝናው አንድ ብለው ሲጀምር እሱ ደግሞ ወደ ሄርሜላ ጋር ሄደ። ምን አይነት ሰው ነው ጌታን? ሩታ ይሄን ነገር እውነት ትረሳለች? የእውነት ትረሳለች ይሄን ነገር? እኔ በሞት ምናልባት ቀብር ውስጥ ይሄንን አስታውሳለሁ። ጌታን በጣም ያስጠላል፣ በጣም ይደብራል። እናንተ ምን አይነት ጉድ ነው? ምን አይነት ጉድ ነው? አሁን ደግሞ ኤፍሬም እስከ ቤት ድረስ ሄዶ እሷ ፈርታ ነው፣ ለሱ ፈርታ ነው ይይዛል ብላ ፈርታ ነው እንደዚህ ያለችው። ይሄን ሁሉ ፈርታ ነው፣ ለኤፍሬም ፈርታ ነው እንደዚህ ያለችው። ከዚህ በፊት አብርሃም ተሳስቶ ነበር፣ ካንቺ ጋር ሲኖር ተሳስቶ ነበር። አሁን ግን ከዚህ በፊት ያላገኘው መድኃኒት አሁን አግኝቷል። እንደገና ሩታና ኤፍሬም ደግሞ እንደገና ቪዲዮ ሰርቶ ነበር ከነቦዜ ጋር ማለት ነው። ምንድነው ያለው? ሩታ ምንድነው ያለችው? አብርሃም አሁን ጤነኛ ነው፣ መርጦ ነው የሚኖረው፣ ቤቱን የራሱ ምርጫው መርጦ አሁን ከኔ ጋር ነው የሚኖረው። ከዚህ በላይ የምናደርገው ነገር ምንም የለም አለችው። ቡዜ ደግሞ ምንድነው ያለችው? እውነቱን አብርሃምን ታፈቅሪያለሽ ብላ ጠየቀችው። ሩታ አዎ አፈቅራለሁ፣ የልጄ አባት እኮ ነው፣ አፍቅሬ ወድጄ አይደለም ያገባሁት አለችው። ቡዜ አሁን ምን ትላለች? እንዴት ብላ ታወራለች? ባለፈው ሄርሜላ እርጉዝ ነኝ አማረኝ ብላ በመንገድ ላይ ሽና እኔን አሳይ እንትኑን አውጥታ እኔን አሳይ። ምን አይነት ብልግና ነው ይሄ? ምን አይነት ቀልድ ነው ይሄ? አንተ ቆመ ስትሸና አይቼ አላቅም። ምንድነው ቁጭ ብሎ ነው የሚሸናው? ወንድ አይደለም? ምን አይነት ቀልድ ነው ይሄ? ምን አይነት ትምህርት ነው ይሄ? ሶሻል ሚዲያ ያለው ሰው ምን ይማራል ከዚህ? ከአብርሃም ከሄርሜላ ምንድነው የሚማረው? ሶሻል ሚዲያ የሚከታተሉት እነሱን የሚከታተሉት ኦዲየንሶች ምን ይማራሉ? ምን እያስተማሩ ናቸው? እስቲ ቆሙ ብለን በእውነት እናስብ። እዛው እንደምንም እንደው ማደምዘዣ መድኃኒትም ሰጥቶ አብርሃም እዛ ጋር ቁጭ ካለ እኛ ሁላችን ተገላግለናል። አሪፍ ነው እንደዛ ከሆነ። ሩታ እንግዲህ አብርሃም ቆሽሿል። ቢቆሽሽም እንደገና አጥበሽ ውሰጂ፣ ሌላ ነገር የሚለው የለም። ሄርሜላ ጋር እንደገና እሱ እንዳይመጣ እዛው እስር አድርገሽ ቤቱን ቆልፈሽ ቁልፉን ይዘሽ ስትፈልጊ ገብተሽ ስትፈልጊ ወጥተሽ እሱን ቤት ውስጥ አድርገሽ ቆልፊ ይዘው። ከዛ በኋላ ራሱን ሳገኝ ሁሉም ነገር ረስቶ ከዛም ታጥቦ ይወጣል ማለት ነው። እና ደግሞ ባለፈው ሩታና አብርሃም ከልዑል ጋር ሻወር እየወሰዱ ነበሩ። ይሄን ሁሉ አብርሃም ፈልጎ ነው እንጂ ያስገደደ ሰው የለም። ተገዶ ሳይሆን ፈልጎ ነው። የሄርሜላ እናት ባለፈው ምንድነው ያለችው? እዛ ከዚህ በፊት በጣም መጥፎ ትዳር ውስጥ ነበረች። ከዚህ በፊት ብዙ መከራ በትዳር ምክንያት ብዙ መከራ አይታለች። ልጅቷ አሁን ያፈቀረችውን አሁን አግብታ መኖር ትችላለች አለችው። ከዚህ በፊት መረጃ ምንድነው ያወጣ? እናቷ ትደግፋለች፣ ግን አባትና ሌሎች ቤተሰቦች አይደገፉም፣ አይወዱም ይሄንን ሪሌሽን እያሉ ናቸው። አሁን ደግሞ እናቷ መጣ። ከዚህ በፊት ባለትዳር ነበረች፣ እሷ ግን ደብቃ ነው። ባለትዳር ነበረች፣ ልጅ አላት። እናቷ እየነገረች ናት፣ እሷ ደብቃ እዚህ ጋር
አብርሃምን ጅል አድርጋ እያየች ናት ወይስ ኦዲየንሶቹን ጅል አድርጋ እያየች ናት? ለኔ እኮ ግራ የገባኝ ነገር ይሄ ነው። እናንተስ ምን ይመስላችኋል? በጣም ይገርማል። ጌታን በጣም ይገርማል። ከዚህ በፊት አብርሃም ምንድን ነው አለ? እኔ ትዳርን ፈልጋለሁ ባንቺ ምክንያት ከጓደኞችን፣ ከቤተሰቦችን፣ ከሚስትም ተነጥቄያለሁ፣ ከሁሉም ሰው ባዶ ሆኛለሁ ባንቺ ምክንያት። ስለዚህ እኔ ሚስትን ፈልጋለሁ፣ ቤተሰቦችን፣ ጓደኞችን ፈልጋለሁ፣ እኔ ወደ ትዳሬ እመልሳለሁ አለ። እነ ብሩክ እነ አቤል እነሱ እያሉ ከዛ በኋላ እሳት ጎርሳ እሷ ስትሆን አይ ፍራንክ ነው ብሎ ሸፈኗት። በዛ ነው ቀረው። አሁን አብርሃም ከሄርሜላ ጋር የሚኖረው ፈልጎ ሳይሆን ተገዶ ነው። ለዩሉንታ ማለት ምንድነው? እሷ አሁን የማንም ባለትዳር ውስጥ ጭቅጭቅ ያለ ነው፣ ጥል ያለ ነው። ሲጨቀጭቅ ቤት ውስጥ ትንሽ ጭቅጭቅ ሲወጣ ወደ ሴት ጋር ነው እንደሚሄደው። ያ ነገር ጭቅጭቅ ያወጣው ምክንያቱ ምንድነው? መንስኤ ምንድነው ብላችሁ መፍታት አለባችሁ እንጂ ወደ ሌላ ሴት ጋር ወደ ሌላ ወንድ ጋር ምንድነው? ይሄ ትዳር አይባልም እኮ። ትዳር እንደዚህ አይደለም። ትዳር ማለት አንዱ የአንዱ መስቀል ተሸክሞ መኖር፣ ተጋግዞ መተጋገዝ፣ መተሳሰብ እንደዚህ ሆኖ መኖር ነው እንጂ ትዳር ማለት አንዱ ከተጣላ አንዱ ወደ ሌላ ሴት ጋር መሄድ አይደለም። ይሄ ትዳር አይደለም። በቸርች ውስጥ ቃል ገብታችሁ አይደለም እንዴ? ቃል ኪዳን ያላችሁ አይደለም እንዴ? ሰርግ የወጣው እንዴት ነው ታዲያ? ያ ቃል ኪዳኑ መጠበቅ ለምን አቃታችሁ? አሁን ሩታ ተሸነፈች። በቃ ትቼያለሁ፣ ለልጄ ብዬ ሁሉም ነገር ትቼያለሁ፣ ባልን እመልሳለሁ፣ እስካሁን እወዳለሁ፣ አፈቅራለሁ ያለች ናት። አሁን እነሱ ትንሽ ግጭት ውስጥ እያለ እቺ ደግሞ መጣ እኔ አፈቅራለሁ እንዲህ ይሆናሉ። ባለፈው ለፍሬም ይሄ አብርሃም ምንድን ነው የሚለው? ሄርሜላ ስትመጣ እኛ ተፋተናል። ነጭ ውሸት፣ ነጭ ውሸት። እንደዚህ ሰው ይዋሻል? ነጭ ውሸት። ሩታ እርጉዝ ናት። ቤቴ ውስጥ ትንሽ ጭቅጭቅ ተፈጠረ። በዛ እሱ ደግሞ የዚች ልጅ ጋር ሄደ። እሷ ብቻዋ ቤት ቀረች። ከዛ እርግዝናው እየባሰ ሲበዛ እሷ ደግሞ እሱ ወደ ሌላ ጋር ሲሄድ እኔ የሱ ቤት ጠብቀ ለምን ይቀመጣለሁ ብላ ተከራይታ ነው ያለችው። እውነት አይደለም እንዴ? ጥፋቱ የማን? ባለቤት ማለት ወንድ ማለት ራስ እኮ ነው። ለቤት ራስ ነው። ይሄንን ካልተረዳችሁ ወንዶች ማለት ነው፣ ይሄንን ካልተረዳችሁ አታግቡ። ሴት ጨዋታ አይደለም። ሴት ልጅ ጨዋታ አይደለም። ምን ሆናችሁ ነው? አብርሃም አሁንም ሄርሜላ ይሄንን ጨዋታ ይሄንን ነገር ሁሉ ትታ ራሷ በህይወቷ ወደ ትዳሯ ጋር ብትመለስ ለሷም ጥሩ ነው። አብርሃም አሁን እንግዲህ ተመልሷል እየተባለ ነው። እንግዲህ ለሱ እግዚአብሔር አምላክ ልቦና ይስጠቅ። ምንም እንግዲህ ሌላ ነገር የምለው የለም። በጣም ከባድ ነው። በጣም አሳሳቢ ነው። እና ኤፍሬም አሁን ምንድነው የምለው? ከዚህ በፊት ካንቺ ጋር ሲኖር ሲተት ነበረ፣ ራሱን አያውቅም ነበር። አሁን ግን ራሱን አውቋል። አሁን ወደ ትዳሩ ተመልሷል። አብርሃም ተመልሶ እዚህ ቤት አይመጣም። ለዛ ነው እኔ ወደ አንቺ ጋር የመጣሁት። የወንድሜ ፍቅረኛዋን መንከባከብ ስለፈለኩ መጣሁ ምናምን አለ። እሷ ደግሞ አይ እንደዚህ አይደለም እኮ እንዴት አይመጣም? እኔ ምን አጠፋው? እሱ የፈለገው ነገር ማድረግ እኔ መቼ እምቢ አልኩኝ? ከኔ አቶ ነው እዛ ጋር ሄዶ ምናምን እያለች ናት። እሱ ደግሞ ከዚህ በኋላ አይመጣም አብራ ወላ አላመነችም። ከዛ በኋላ በቃ ቁጭ በይና እናውራ አለ። እሷ ደግሞ ምንድን ነው እኔ ሌላ ጊዜ ቡና አፍልቼ ደግሞ ምሳ ሰርቼ እጠራለሁ፣ በዛም እንጨዋታለን። አሁን ቁጭ በይና እናውራ እሱ ደግሞ አለ። ከዛም እጅ ያዘ።
እጅ ያዛት። ከዛም እሱ ምንድነው ያለው? እሷ ደግሞ ምንድነው ያለችው? ሆዴ አለችው። የዚህ ቤት ሆዴ አብርሃም ይሄንን ቀልድ ብሎ ነው የሚያየው። ቆይ አሁን በዚህ ድራማ ውስጥ ጅሎች እኛ ነን ወይስ ሄርሜላ ናት ወይስ አብርሃም ነው? ጅል ማን ነው እዚህ መሀል? በጣም ነው የገረመኝ ጌታ። ለነገሩ ግራ የገባ ነገር ነው። ሄርሜላ አመጣጡ ሴት ሆና ሴትነቱን ትታ እርካሽ ሆና የማይሆን ቦታ ነው የገባችው። ልብ እያወቀች አይምሮ እያወቀች ሚስት እያለች ልጅ እያለች እያየች ወይ አይኑ የማይ እውር ቢሆን አይ እውር ናት አላየችም እንላለን። ወይ እብድ ብትሆን አይ ለሷ አይምሮ እኮ አይሰራም እንላለን። ሁሉም ነገር ታውቃለች፣ እያየች መታ ነው የገባችው። ከዛም ትዳሩ ተበተነ። ከዛም አብርሃም ምን ነው አለው? ሄርሜላ ስትመጣ እኛ ተፋተናል። እናንተ ይሄ ነጭ ውሸት አይደለም? ነጭ ውሸት ቅልቅል የሌለ ነጭ ውሸት። በጣም ነው የተገረምኩት። እና አሁን እንግዲህ አብርሃም ተመልሷል፣ ራሱን አውቋል። ከዚህ በፊት አንቺ የሰጠሽው መድኃኒት አሁን ከሽፏል፣ አይሰራም። ስለዚህ አብርሃም አሁን አውቋል፣ ነቅቷል አለ። እንግዲህ ሩታም ደግሞ ከቡዜ ጋር ከኤፍሬም ጋር መታ አብርሃም አሁን የራሱ ምርጫው መርጦ ፈልጎ እየኖረ ነው ከኔ ጋር። ከዚህ በኋላ ወደ አብርሃም ጋር ማንም እንዳይመጣ አልፈልግም አለችው። እንግዲህ ከዛም ቡዜ ደግሞ ምንድነው አለችው? እውነቱም አብርሃምን እስካሁን ታፈቅራለሽ ብላ ጠየቀችው። አዎ አለችው። አለቀ እኮ ጉዳይ አለቀ። አሁን በዚህ መሀል ሄርሜላ ለምን መጣ? ለምን እዚህ ጋር ውርደት ውስጥ ትገባለች? ቤተሰቦቹን ለምን ደግሞ ውርደት ውስጥ ታስገባለች? ምን አይነት ከዛም አሁን ደግሞ ቤተሰቦች እናት አባት እየወጡ ናቸው ይላሉ። መጀመሪያ ከዚህ በፊት እሷ በራቁት ከወንድ ጋር ውሃ ውስጥ ስትገባ በሆቴል ውስጥ ከወንድ ጋር ስትተኛ የት ሄዶ ነው? ያ ሰዓት አባት እናት የት ሄዶ ነው? አሁን ልጅቷ ከተበላሸች በኋላ ልጄ ያፈቀራቸው ማግባት አለባት ምናምን እያሉ አይኑን በጨው አጥቦ የሚመጡት ማለት ነው። ምን አይነት ቤተሰብ ነው? ቆይ ኧረ ውርደት። ውይ ከዚህ ሁሉ አብርሃም ራሱን አውቆ ወደ ልጁ ጋር ወደ ሚስቱ ጋር እሱ ብመለስ በጣም ደስተኛ ነኝ ጌታ። ይሄ ውርደት ነው ጌታ። የሄርሜላ ደግሞ እርግዝና ውሸት ነው። እንግዲህ ባለፈው ትናንት ወደ መቼ እንደሆነ በዚህ ሳምንት ውስጥ ሩታ እና አብርሃም ሁላቸውም ወደ ቡታጅራ ገቡ። ቤተሰቦቹ ጠሩ። ከዛም እዛ ሄዶ መጡ እያሉ ናቸው። ምናልባት እዛ ጋር ታርቆ ይሆናሉ። ታርቆ እዚህ ጋር አሁን ድራማ ቀጥሎ ይሆናል። ታርቆ መጥቶ ደግሞ እንደገና ሌላ ድራማ እየሰሩ ናቸው። አቦ ይመቻቸው። እንግዲህ ምን ይደረጋል? እንግዲህ ኦዲየንስ ነው ጅል ወይስ እናንተ ናቸው? እንግዲህ አይታወቅ፣ እግዚአብሔር ይወቀው። እና ይሄንን ይመስላል ውድ ቤተሰቦቼ። እንግዲህ ያለው ነገር እየደን እና ያለን ደግሞ ሌላ ጊዜ ሌላ ቪዲዮ ይዘን እንመጣለን። እስከዛም በያላችሁበት ቦታ ጌታ እግዚአብሔር ይጠብቃችሁ፣ ክፉ አይንካችሁ፣ መልካም ውሎ ይሁንላችሁ።